ውሻ የሚያጥብና በር የሚጠብቅ በር የሚከፍት ከሆነ አሁን ይደረግ ልክ መኪና እናት ብለን የምታስቀምጠው ከዛ ሶስት ይሄንን ቪዲዮን ቤተሰብ ሃያው ማለት ተማሪ እንደሆን ሲሜቲካሊ መገመት ይችላል። ዩኒፎርም አርጋልና ተማሪ ባትሆን ራሱ ትንሽ አይከብድም። ቤተሰብ ሃያው ዋትስአፕ ማይ ፋሚሊ እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ይህ የጌዲዮን ሪአክሽን ነው። የጌዲዮን ሪአክሽን ተጀምሯል። yes yes oh yeah ላይክ እያደረጋችሁ አይደለም? ነፍ ላይክ ይሄን የምታዩ ነፍ ላይክ እያደረጋችሁ ዩቲዩብም ትንሽ ቪዲዮን እያሳየልኝ ነው። ነገር ግን ቪዲዮን የሚያሳየው ከአንድ ቀን ከሁለት ቀን በኋላ ነው። ስለዚህ ሁላችሁም ነፍ ላይክ ይሄን የምታዩ ነፍ ላይክ እያደረጋችሁ ኮፒ ሊንክ፣ ኮሜንት፣ ሼር እያደረጋችሁ ቪዲዮን አድርሱልኝ። ቆረጥ እያደረጋችሁ ቪዲዮንም ላኳቸው። ከስር በምታዩትም የቴሌግራም አካውንት ማዋራት ትችላላችሁ። እንደዚሁም ቲክቶክ ላይ ከስር በምታዩት የቲክቶክ አካውንት እኔን ሜንሽን ማድረግ ትችላላችሁ። እንደዚሁም ኢንስታግራሜ ለተወሰነ ጊዜ ተዘግቷል። ነገር ግን ኢንስታግራሜ እስኪመለስ ድረስ በቲክቶክ ሜንሽን ታደርጉኛላችሁ። ሜንሽን የምታደርጉኝ ቪዲዮ እንመለከታለን። በጣም ነፍ ላይክ፣ ወሬ አላብዛባችሁ። ነፍ ላይክ እያደረጋችሁ ኮመንት እያደረጋችሁ ወደ ዛሬ ሪአክሽን ቪዲዮአችን እንገባለን። አብራችሁኝ ቆዩ። ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ለናንተ እሺ፣ ወደ መጀመሪያው ቪዲዮ እናልፋለን። ቡጣ አቤት። ምን እየሰራክ ነው? እንግሊዘኛ እያጠናው ነው። እሺ፣ አንድ ጥያቄ ልጠይቀ። ጠይቀኝ፣ ችግር የለውም። መቶ አለቃ በእንግሊዘኛ 100 ቦስ ዋን ሀንድሬድ ቦስ አላለም። እስኪ ምን ትላላችሁ? 100 ቦስ ነው ወይስ ምንድን ነው? እስኪ እናንተ ምን 100 ቦስ አላለም። ወደ ቀጣዩ ቪዲዮ እናልፋለን። ቀጣዩ ቪዲዮ እናልፋለን። ሊታመን የማይችልና መላውን ዓለም ግራ ያጋባ አስገራሚ ክስተት በትናንትናው ምሽት የዓለም ዋንጫ ጨዋታዎች ላይ ተከስቷል። ስንቶቻችሁ ይሄን አስተውላችኋል? የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በአንድ ሰዓት ውስጥ በተለያዩ ከተሞች በሚካሄዱ ሁለት የዓለም ዋንጫ ጨዋታዎች ላይ በአንድ ጊዜ ስታዲየም ውስጥ ተገኝቶ ተስተውሏል። በምድብ ኢ የተደረጉት ጨዋታዎች በተመሳሳይ ሰዓት ቢጀምሩ ኢንፋንቲኖ በየስታዲየሞቹ የተነሳቸው ፎቶዎች የተለቀቁት በ10 ደቂቃ ልዩነት ብቻ ነው። ከአንዱ ወደ ሌላው ስታዲየም ብንጓዝ ሰዓታትን የሚፈጅ ርቀት ላይ የሚገኙ ቢሆንም ፕሬዝዳንቱ ግን ሁለቱንም የዓለም ዋንጫ ጨዋታዎች በአካል ተገኝቶ መታደሙ ተስተውሏል። ታዲያ ይሄ እንዴት ሊሆን ቻለ? ብዙዎች በግል ጄት የታገዘ ፈጣን ጉዞ ነው ሲሉ፣ ሌሎች ደግሞ በግል ጄት ቢሆን እንኳ የዚህን ያህል ፍጥነት አይኖራቸውም ብለዋል። አንዳንዶች ደግሞ ፎቶዎቹ ቀድሞ የተነሱ ወይም የተቀነባበሩ ናቸው እያሉ ነው። ኢንፋንቲኖ በአንድ ጊዜ በሁለት ቦታ የመገኘቱ ሚስጥር ምንድነው ትላላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እንዳለው ነው። ሐሳባችሁን ኮሜንት ላይ አስቀምጡ። እስኪ ምን ትላላችሁ? በአንዴ ሁለት ቦታ ተገኝቷል። የማንና የማን ጨዋታ ነው? አይ ቲንክ የአይቮሪ ኮስት እና የጀርመን አይ ቲንክ ከኢኳዶር ይመስለኛል። ጀርመን ከኢኳዶርና አይቮሪ ኮስት ከሆነ ቲም ኩራሳው አይ ቲንክ እነዛ ነገር ሲጫወቱ በሁለቱም ጨዋታ ላይ ተገኝተዋል። እና እስኪ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉ። ወደ ቀጣዩ ቪዲዮ እናልፋለን። ቃሉ ፑቲክ ነው። ቃሉ ፑቲክ ማስደመሙን ቀጥሏል። ቃሉ ፑቲክ ይመች ነው የምንለው። ወደ ቀጣዩ ቪዲዮ እናልፋለን። እኔ ይሄንን ቪዲዮውን ቤተሰብ ሃያው ማለት ተማሪ እንደሆን ሲሜቲካሊ መገመት ይችላል። ዩኒፎርም አርጋልና ተማሪ ባትሆን ራሱ ትንሽ አይከብድም ወይ? ቤተሰብ አያየውም ወይ? ይሄን ቪዲዮ ቤተሰብ ሲያዩስ ምን ይላል? እና ለማንኛውም ይመች
ኢኩርታዬ ሐዘን ደስታዬ ናት ለኔ ራዳ ልጆች አራ ኮፒ ሊንክ አርጉልኝ አረም እያረጋችሁ አይደለም ኮፒ ሊንክ እንዳለ እሱ ነው አጥቶ ማለት ከአንድም ሁለት ተጠቃሩ ምን ታጣሉ አርጉለት በቃ ያገኛችሁት ቲክቶክ ላይ ገብታችሁ ጠቅ አርጉለት ሰላም ትለኛ ያለበት እኔም ደግሞ የኔ አባት ማለት ነው ከስሬ ብዙ ሰው ነው ማሰራው እንደዚህ የሚናገረኝ የለም ብራዘር ተላጋጉ እንደሱ አይ ነው አርቲስቱን ፕራንክ እያደረገው ነው እግዚአብሔር ሰላም ተቆጥቶልና ብናወራ ይሻል በስነ ስርዓት አይ ብዙ ፌመሶች እንደዚህ ላይ ይሆን ከዚህ በፊት በእኛ ነው የደረስከው ገብቶን እኛ ላይ ነው የደረስከው ማለት አንቺ ሌላ ነገር ውስጥ ትገባለህ ሌላ እኛ እዚህ ሌላ ነገር ስሜታዊ ለምን ትሆናለህ አላየሁም አይደል እያወራን ነው ስለ ጉዳይ እያወራን ነው ስለዚህ እኔ አንድ ነገር ልንገርህ እኔ ማንንም ሰው ያቀኛል በእንደዚህ አንተ ባንተው ልክ እኔ ሰው አሳንሽም አላውቅም አትችልም እንጂ እኔ ማሳነስ ጀመር አንተ ትተዋወቃላችሁ እንዴ አይ እንዴ ነው ማያደል አይ ከተቀመጥክበት ምንድነው ትነሳ ቆይ እንደሱ አይደለም ጀሊ ተረጋጋ ሰላም ማለት ይግድ አዮ ሰማይ አንተ ሰላም ታይከብኝ ገብቷላ ገብቺ ሰላም ስለ ሰላም ለምድሮ ሰላም አልኩ ከሰው ጋር እየተነጋገርን አልኩ አይደል ሌላ ምንድነው የምትፈልገው ምን ልትሆን ይቅርታ አልኩ አይደል በቃ ሰላም ማለት ግዴታ አለብኝ እንዴ አይደል በቃ ስሜታዊ ነበር አይደል ስሜታዊ ሆኜ እያወራ ነበር አላየሁም ሴንሲቲቭ የሆነ አክተር ማለት በቃ በጣም አለ አይደል ለሰዎች በቃ የሚጨነቅ በጣም ሩሩ አይነት ነገር ይመስላልና በቃ አርቲስቱ የሆነ ምንም ይሄ እንደ አርቲስትም ምናምን ጉራ ምናምን አያስነፋውም በቃ ኮምፕሊትሊ የዋህ ሆኖ ነው በቃ ፕራንክ ሲደረግ ራሱና የምር እንዲ ከሆነ በጣም ደስ ይላል በቃ እንደዚህ አይነት ማንነት እንዲኖራችሁ በቃ እንደ ደስ ይላል እግዚአብሔር ሰላም አልከኝ ደስ ይላል በቃ አርቲስቱ ትግስቱ ራሱ በቃ በጣም የሚገርም ነው ማን ነው እሱ ሰላም ማለት በቃ ቢሆን አንተ አርቲስት ነህ ሰላም ማለት ነበረበት ሰላም አልኩ ከዛው ነው የምትፈልገው ሰላም ትለኛለህ ይሄ ደግሞ ሌላኛው ክፍል ነው እዚህ ጋር እየጣሉ ነው በቃ አልቻለም እውነት ከዚህ በላይ ከታገሰው በኋላ ምን ፈለገ እንዴ ወስዶ መነረት ነው እንጂ ታገሰው ብዙ ታገሰው አልሰማ አለ ስለዚህ ወስዶ መነረት ነው ካልሆነ እንዴ እንደዛ ነው በቃ ይሄም እርምጃ የወሰደው እርምጃ እንደዛ ነው በቃ ምንም ቢሎ ቢታገሰው አልሆነ አለ ስለዚህ በቃ ልነርተው እንዴ ብሎ ሊጣለው ሞከረና እስኪ ነው ቀጣዩን ክፍል ሰላም አላልኩም ሰላም ያልኩት ምንድነው ንቀት ምን አይንም ገብተው ስለስ ምንድነው አይ ፊልም ላይ ማቀው አደንቀዋለሁና ሰላም ስለው ንቀት እናደው ነው አባቴ እንደዚህ አይነት ነገር አላቀም ባህሪ ማንኛ ካለ እሱ ጋር ያወራ አይ እሱ ሌላ አይሆን ሰላም መጥሽን ትማታለህ ሰላም ያልኩህ አይደል አይ አይወልም አንደኛ ሰላም አይ የኔ ወንድ ሰላም ያለ ይሰማው እንጂ ንቀት ያስታውቃል ለምን ሰላም ስለ ሰላም ረጅም 3 ደቂቃ ነውና ትንሽ ብናሳልፈው ከዚህ ምን ልትሆን ይቅርታ አልኩ አይደል በቃ ሰላም ማለት ግዴታ አለብኝ አባት ታሪክ ነው ያገባኝ በጣም ነው የታገሰው የምር በጣም እንደዚህ አይነት ታገሰዋል በጣም ነው የታገሰው በጣም ታግሶታል እኔ አድርቀዋለሁ ይሄን አርቲስት የምር እነዚህ ታጋሽ ነው ምናምን እኔ አንዳንድ አርቲስቶች ፕራንክ ምናምን ሲደረጉ አይታችሁ ከሆነ ወስደው ሊቀጠቅጧችሁ ምናምን ይችላሉ እና በጣም ትግስተኛ አይደሉም ምናምን የሚባሉ አርቲስቶች አሉ ይሄ ግን በጣም ትግስተኛ ናቸው ከሚባሉት አርቲስቶች መካከል አንዱ ነው ፊልሞች ላይ ምናምን ጨካኝ ሆኖ እንደሚሰራው ምናምን አይደለም በቃ ያ የፊልም ላይ ጨካኝ ሆኖ የሚሰራው ባህል አልተገባበትም በቃ በጣም ትግስታለውና በጣም ታግሶታል ነው የፈለኩት አይደል ሰላም ለምን አትልም እኔ ስለማደንቅ እስካሁን ያየሁበት ነው እንዲቆጨኝ ያረከው ሌላ ነገር ስለምን ትገባለህ ሰላም አይገባም ሌላ ነገር ነበር የሚፈጠረው አትኖርም ነበር እዚህ እና ምን ማለት ነው አንተ ሰው ላይ እኔ ከሴት ጋር ስለሆንኩ ነው እሺ ብራዘር ሚስቴክ ጋር ስለሆንኩ ነው እሷን እንኳን ወሬ ነው እንጂ እኮ ምንም ማለት ነው አንተ ምንም እኮ ስማ ስሜት አታርገኝ ገብቼ ሰላም ስለ ለምን ነው ሰላም አትለው በቃ ወዲያ ሰው ልኮ ነው ወይስ በቃ ይገርማችሁ ለምን ነው ሰላም አትለኝም ነው የሚለውና አርቲስቱ ግን ታገሰ መብቴ ነው በቃ አለ ማለት መብቴ ነው ወደ ማለት ደረሰና ልጁም ደግሞ በቃ አልፈታ አለ በቃ ፕራንኩን እስኪ መጨረሻውን ትንሽ አሳንሰው አንተ ነህ ክላር አንተ አክብረ ሰላም ብለኛል እግዚአብሔር ያክብር በቃ ለሱ ሌላ ሀሳብ ላይ ነበር አለ እንጂ እንኳን በመኪና እየሄደም እንደዚህ ሰው አላውቅም እንደውም ሰላም አይደለም ሰላም ነው ሌላ ምንድን ነው የከደከው እዚህ ጋር በቃ ያኔ የመጨረሻ ደረጃ ላይ ደርሰዋል ሁለቱም በቃ የመጨረሻ ደረጃ ላይ ደርሰዋል ብዬ ነው ማሰበው እሱ ጓደኛው ታውቂኝ እንደዛ ታውቂ ጀመር ቆማ ታወራኝ ነበር ታውቂ እንዴ ስራ ሲኖር አርቲስት ነህ አይደል አንተ እኛን ተመናቂ አንተኛ አታውቅም እሺ
ዝም ብለው ሁሉም ሰው እኩል ባታወራ ጥሩ ነው። እኔ እኮ የሚያደከኝ ሁሉ የማወቅ ግዴታ የለብኝም ማለት ምን ፈልገህ ነው? አልገባኝም። ሰላም ስልህ በቃ አይደል? ሰላም አለ በቃ ሰላም ያለማለት መብት እኮ ነኝ አይደል? እስካሁን ስለ ሰላምታ ነው እያወራል ልጅ። እስካሁን ሰላምታ ለምን ሰላም አላልከኝም እያለ ነው እያወራል። ለኛ ለበግ አይደለም ለምን ሰላም በግድ ነው ሰላም የምትለኝ አይደለም? ለምን ሰላም አይደለም አትልም አይደለም? ትቢቱኛ እዚህ ያድርሰ ነው ሰላም ትለኛለህ በግድ ወይኔ ነረተው። እሺ እንቀጥላለን። አይደንቲቲን አውቃ እሷም አውቃ ከሆነ የምትገኝ ከሷ የምትጠብቀው ነገር የለም። እሷም ካምጣ አትጠብቅም። አሁን ግን ገና የተበጠሰ ቅጠል ሰጥሃት የሆነ ብረት ሪንግ የሚባል ነገር ጣት ላይ አድርገህ የውሸትን ተንበርከከ ለመግደል ማለት ነው። ተንበርከከ ወደ ቤት ታስገባለህ ለመግደል። ተንበርከከ ወደ ቤት ብታስገባው ሰርግ ደግሰ ለሰዎች የምታበለው ለምንድን ነው ይላል ሰውየው ማለት ነውና እስኪ ሰውየው እያወራ ያለውን ሰምታችኋል። እስኪ እንቀጥለውና ምንድነው የሚለው? እንዲህ ሆኜልሻለሁ ላንቺ በአደባባይ ተንበርክክ ያለው ምን አይደንቲቲ ይመጣል። ዱቤ ነው በቃ ዱቤ ነው። ዱቤ ነው አላለ። ምን ነው ዱቤ? ሰርጉ ነው ዱቤ። ምናልባት ሰርጉን በዱቤ ይሆናል የደገሱት እና ከዛ ጋር ነው እንጂ አለመዛቅ አይቻልም ይላል ቪዲዮ ራሱ ነው። እውነት ነው በዱቤ አላለ። ምንድነው ጉዳዩ ሲባል በቃ ብዙ የብረት ፓንት ምናምን መሰራት አለበት ምናምን አፍል የሚደረግ ምናምን ብሎ ብዙ ያወራ ሰው ነውና ይሄ ሰውዬ ከየት እንደመጣ እኔ እንጃ። ፓዘር ሶፎንያስ ላይ ገብታችሁ ማየት ትችላላችሁ። ነው የምትንበረከከው። በቃ አንድ በግ እኮ ለአንድ ሴት በግ አይንበረከክ። ምንም ያውቀው ያለ ትምህርት ያለ ጋብቻ ትምህርት ያለ ምን ከዘፍጥረት እየተባዙ እዚህ ደርሰዋል። እንዴት ቅጠል ሰው ይቀበላል? እንዴት የሆነ ተቆፍሮ የወጣ የቀለጠ ብረት እንዴት ጣቱ ላይ ያደርጋላት? ዝምላስብስ ይሄ ማለት ምን ባል ኢንጌጅ ናት የኔ ነች ብለህ ነው የምትጀምረው። ልክ መኪና እንዳለ ንብሬ እንደምታስቀምጥ የኔ ናት ብለህ ነው የምታስቀምጠው። ከዛ ሶስት ሰው ምስክር አጠገቡ ያለው ሰው አልቻለም። አጠገቡ ያለው ሰው በቃ በሳግል ፍርስ ማለት ነው የፈለገው አልቻለም። አጠገቡ የምሬ ነው። አጠገቡ ያለው ሰው ምንም አልቻለም። በቃና ፍርስ ማለት ነው የፈለገው አለ። እሷም ሶስት ሰው ልብ አድርጉልኝ እንደምትፋቱ እርግጠኛ ናቸው። ፍርስ እያለ ነው። ምክንያቱም በመዓት ወጥ በመዓት እንጀራና ወጥ ሰርግ አይሆንማ። አበሻ በዛ የምሳ በለተ ሁሌ የሚበላ ሰው እየመጣራው ምን ልትሆን 40 ዓመት የበላ ሰውዬ ለምን ምሳ ላይ ጠራዋል? ሊያደንቅልህ ምን ሊያደርግልህ ነው? 40 ዓመት እኮ ሲበላ የኖረ ሰውዬ ነው። ከዛ ጨው የለውም በርበሬ በስቷል ብሎ ረግሞ ይሄዳል። ማን ይሄ ሁሉ ግርግር ማን ነው ፈጠሩ ያለ ከየት መጣ ተብሎ ሲባል ይሄ ኖርማል አገር እየተጨነቀው ነው። ፕሮፖዝ ካላረክልኝ እንትን ካላረክልኝ የሆነ ነገር ካላረክልኝ ሰርፕራይዝ ካላረክልኝ ምንድን ነው ሰርፕራይዝ? ምን ሰርፕራይዝ አለ እዚህ ምድር? አበባ ጨርቅ ምንድን ነው ሰርፕራይዝ? ጨርቅ አበባ አልቻልኩ ከዚህ በላይ ይበቃል። ወረቀትሽ ቪዲዮ አልቻልኩ። ቢመች አንተ ገና ብዙ ተወራለህ ዝም ካሉና ይመች ወደ ቀጣይ ቪዲዮ። የጨዋታው ኮከብ በመሆን ኳስ የተሸለመው ተጫዋች ይህ ተጫዋች እንግዲህ ሌሊሳ መዝገቡ ይባላል። በኑኑ ከተማ የኡርጂ ክለብ ተጫዋች ሲሆን የጨዋታው ኡርጂ ክለብ ነው ያለው። ማን ኦፍ ዘ ማች ተብሏል። በዛ ላይ እዩት ልብሱ እንዳለ ጭቂት ብሎ እንጂ ይሄ ማን ኦፍ ዘ ማች ባይሆን ይገርመኛል። ማን ኦፍ ዘ ማች ባይሆን እውነት ይሄ በጣም ከባድ ነው። ምክንያቱም እንደዚህ ጭቃ በጭቃ ሆኖ ማን ኦፍ ዘ ማች ካልሆነ ይሄ ልጅ በጣም ከባድ እውነት ትችላለህ። አጨብጭበናል። እንዴ ጭቃ በጭቃ ሆኖ እንዲህ ለፍቶ ማኑ ዘማች ግድል ኮከብ በመሆን እንደምትመለከቱት የቄለም ወለጋ እግር ኳስ ፌዴሬሽን የምትመለከቱትን ኳስ ሸልሞታል። ደግሞ ትናንትና በአዲስ አበባ ሊግ በኢትዮጵያ አዲስ አበባ ሊግ ቃኘው ሻለቃ የአዲስ አበባ ሊግ በልቷል። እንኳን ደስ አላችሁ ማለት ፈልጋለሁ። እንደዚሁም ደግሞ ሲዳማ ቡና የኢትዮጵያ ፕሪሚየር ሊግን በልቷል። ትናንትና ደግሞ ወራጆች ታውቀዋል። ከወረዱትም መካከል አርባ ምንጭና መቀሌ ሰባ እንደርታ ይጠቀሱበታል። ወልዋሎ አዲግራት ተርፏል እና እንኳን ተረፋችሁ ማለት ፈልጋለሁ። መቀሌ ሰባ እንደርታና አርባ ምንጭም ቀጣይ ሌላ ቀን ነው። በቀጣይ ደግሞ የማደግ ተስፋ አላችሁ። ዲያስፖራ ለየብቻ ነው። ዲያስፖራ በአራት ይከፈላል ይለናል። ይሄ ሰኒ ዲያስፖራ በአራት ይከፈላል ይለናል። በጣም እኔ ያሳቀኝ ቪዲዮ ነው። አብረን እንመልከተው። አራት ናቸው እኮ ታውቃለህ። ዳቦራ አሜቦራና ምንድነው ደግሞ ይሄ ላሜቦራ ሲባል ሰማለሁ። ዳቦራስ
እንጂ ዛሬ ነው የሰማሁት። ዳቦራስ እንዴ ዛሬ ነው ትንታኔውን አንተ ይዘው መጣ እንጂ አላውቅም። ዳስፖራስ ዳስፖራ ልማታዊና አገር ወዳድ ለቤተሰቦቹ ብሎም ለአገሩ ከመንግስትም ጎን አስፈላጊ የሆነውን ገንቢና ጠቃሚ ሀሳቦችን የሚያዘጋጅ ነው፣ የሚያቀርብ ነው፣ የሚያለማ ነው። ዳቦራ ደግሞ የተወሰነ ሞራል ይዞ ይመጣል። እዚህ ከመንግስት ጋር ፕሮፖዛል ሰርቶ የሀገሪቷን መሬት የተወሰነ መሬቶችን በሄክታር ይረከብና እዛ በፊት የፈረንጅ ውሻ የሚያጥብና በር የሚከፍት ከሆነ አሁን ሱቅ በደረቴ ለመክፈት ብሎ እዚህ መጥቶ መሬታችን ሽጦ እዛ ይሄድና ከዳይነት ለመላቀቅ ዳቦራ ይባላል። ከዳይነቱ ለመላቀቅ እዛ ፋስት ፉድ ምናምን ነገር መንገድ ላይ ምናምን ለመስራት ከዚህ መሬት ሽጦ ይሄዳል። ዳቦራ ነው እሱ ከዳይነት ለማውጣት ነው። ላሜቦራ ማለት ደግሞ እዚህ ሀገርን የሚያሳምጹት ሸኔ፣ ፋኖ፣ ጽምዶ፣ ቅብርጥሶ፣ ዝባዝንግ የሚላቸው በሙሉ የታለቡለት እርስ በርስ ያወጣጡ ጥይት የሚልኩ ናቸው ላሜቦራዎች። ዳስቦራ ቅድም እንደነገርኩክ ነው። ላቦራ ማለት ደግሞ ላቦራ መጥቶ አወነባብዶ ኢንቨስተር ነኝ ብሎ ከኤምባሲዎች ጋር ከምናምን ጋር ተነጋግሮ የኔንም ያንተንም እጣ ፋንታ አገሪቷን በሙሉ አፍኖ የሚቀብር እና ዘራፊ ነው። መዘበር ላይ የተሰማሩ ዲፕሎማቶቻችንም ትምህርት እየወሰዱ ከሀገር ወደዛ ሲሄዱ በየሪፖርት ላይ ቆሞ አንተ ሌባ፣ አንተ ባንዳ ሆኖ ያለ አንተ ባንዳ፣ አንተ የብልጽግና እንደዚህ፣ አንተ የምን የሆነ ልሙጥ ባንዲራ ፈጣሪ ፈርዶበት ልሙጡ የኢትዮጵያ ባንዲራ ይዘው ዘራፍ ይላሉ። ይይዙሃል፣ ያንቁሃል። ባለፈ አይቴ ከሆነ ፓስተር ዳንኤል ነው ማነው ዘላለም ነው ዳንኤል ነው፣ ሁለቱም ወንድማሞች ናቸው። ፓስተር ዳንኤልን አግተናል ብሎ እነሱ ማለት ላቦሮ ነው ላቦራ ነው። ይሄ አሁን የተናገረው ንግግሩ እውቅና አለው ወይ አንተ ያወጣላቸው ነው ወይ ሰምቼ ወይ ከዲያስፖራ ጋር ችግር አለበት? ውጭ ሀገር ያሉ ሰዎች ይወዱሃል። አሁን አንተን በጣም ላቦራ ማለት ላቦሮ ለማለት ፈልገው ይመስለኛል። እንደዛ ነው እሱ ቢያወራው እና እስኪ እንግዲህ ሆነ ያልቻሉ ብዙ ቪዲዮ እኔ ከዳስፖራ ጋር ችግር የለብኝም። ዳስፖራ እናከብራለሁ፣ እወዳለሁ። ዳስፖራ መቼ አልኩት? እኔ ዳስፖራ ላልነካውም። እኔ ሶስቱን የሚተቻቸው ነው ዳስፖራ አሁን ያልካቸው ማለት ነው እንጂ ብዙሃን ዲያስፖራን ትወዳለህ? አዎ ምን አጠፉኝ? ዜጎች ናቸው፣ ህዝቦች ናቸው። እነሱን ተማምኛል እንደ ቀብር የሚጀምረው ቪአይፒ ቀብሩን ለዳስፖራና ከዚህ ቪዲዮ በፊት ቪዲዮ ላይ ለቅቄ ነበረ። ምን የሚል ነው ይሄ ስለ ቀብር ምናምን እሰራለሁ ብሎ የቪዲዮ ለቅቄ ነበር። ገብታችሁ ማየት ትችላላችሁ። እና ስለዛ ነው የሚያወራው። እንደገና በልዩ ቅበረኝ የሚሉት ግራውንድ አለው። ግራውንድ ውስጥ ነው የሚቀበሩት። ሙዚየም አላቸው፣ በመስታወት ይቀመጣሉ። ሙዚየም አለ። ሲመጡም በየአገር ላይ ቢሮ እንከፍታለን። በኢሮፕም፣ በኤዥያም፣ በአፍሪካም፣ በአሜሪካንም፣ በካናዳም ሁሉም ላይ እንከፍታለን። የቀብር አስፈጻሚው ማለት ነው። ከዛ ፕሮሰስ የሚያደርገው እንዳይጉላሉ ነው። አዎ እንዳይጉላሉ ከቆንጽላ ጋር እንዳይጉላሉ ነገር የራሳችን ኤጀንቶች አሉ። ኤጀንቶችን እናሰፋለን። እዚህም እንትን ይላል። መንግስት ገቢ ማግኘት አለበት። ከአስከሬን ከውጭ ሀገር ወደዚህ ሲገባ መንግስትም እንደዚህ አይነት ቪዲዮዎችን ያምርቁ ካላችሁ ቲክቶክ ላይ ከስር በማስቀመጥላችሁ የቲክቶክ አካውንት ፈኒታ 1240 ብላችሁ የኢትዮጵያ ባንዲራ ያለው በዛ ቪዲዮ ዳኩልኝ። አብረን እንደዚህ ፈን እናደርግበታለን። ባትልኩልኝ ሜንሽን አድርጉኝ፣ አብረን እናያለን። ገቢ ማግኘት አለበት በስነ ስርዓት። እኛ ገቢ ማስገባት አለብን ለመንግስት ራሱ።
ለምሳሌ እንዴት መሰለህ እኮ አንድ ነገር ልንገርህ። ሳናስበው ጨረስ ነው በቃ ቪዲዮ ወደ መጨረሻው ደርሷል። ወደ ቀጣዩ ቪዲዮ እናልፋለን። አዶናይና ዩቲ ተገናኝተዋል። አዶናይና ዩቲ ሲገናኙ ብዙ ሰውም ሪያክት አድርጎበታል። ብዙ ሰው አይቶታል። የሰሞኑ መነጋገሪያ ነበርና ቦይካ የሚገርም ኤዲት አድርጎታል። ድድ የሚለው ዘፈን ሲገባ አበደ ነው። ቦይካ ይመች። የሚገርም ኤዲት ነው ያደረገው። ቦይካ ዩር ፌቨራይት ወንድ ቲክቶከር ማን ነው? በድራማ ሲሳይ ብላለች እንዴ? ሲሳይ ብላለች። ዋው ሲሳይ ከሲሳይ ጋር ተጣልተው ነበረ። ሲሳይ ብላለች እንግዲህ እስኪ ምናልባት ከሲሳይ ጋር አብረው ይመለሱ ይሆን አላውቅም። እና ቤንጃን በምርጥ ነው። ቤንጃን መርጧለች እና ቤንጃ የሆነ ለማልቀስ እየሞከረ ነው። ዋው ቤንጃ ነው ይችላል። ቤንጃችን ይችላል። አንተ ያው ሲሳይም ጠፋ ያለ ይመስለኛል። ያው ሲሳይም ይችላል። ቀጣይ ጥያቄ ከአዶናይና ከሲሳይ በቃ ምርጥ ጥያቄ። ምክንያቱም ሲሳይ ነው ቤስት ብላለች። አይ ቲንክ ቤስት ነው። ቤስት ነው ብላለች። ስለዚህ ማን እንደምትመርጥ እናያለን። አዶናይ ጋር ደግሞ ቅድም ያያችሁ ተገናኝተው እስኪ ከአዶናይና ከሲሳይ እንደንትን አንድ ማን ያለችው አልሰማሁም። ብቻ ልትመርጥ አልቻለችም። ሁለቱንም በኩል ነው የማየው አይነት ነገር ነው እና እስኪ እናንተ ማን ትመርጣላችሁ? ተዋናይ ደራሲና ጋዜጠኛ የሆነው ተመስገን አፈወርቅ የጻፋቸው ምርጥ የሙዚቃ ድርሰቶች የሚገራርሙ ዘፈኖችን ነው እንትን ያለውና በጣም ደስ ይላል። የሚገራርሙ በቃ ምርጦቹን ነበረ ቆርጦልኛል በየ አልቻልኩም ተመለስ ተረታው ሸግዬ በአንድ ቃል ኪዳን ሁለት ቤት ኦልሞስት የብስት ጥሩ ነው ሙሉን በሉት። በቃ ወደ ቀጣይ ቪዲዮ ብናልፍ ይሻላል። ኦልሞስት የብስት ጥሩ ነው ሙሉ ቪዲዮን ማለት ይቻላል። እንትን ያለላት የሰራውና ደስ ይላል። ባልሜ እንዴት ናችሁ? የሰራነውን ያበደ ቪዲዮ አይታችኋል? ገብታችሁ ዳሽን ባንክ ላይ ቮት አድርጉ አለ። እየገባችሁ ብሩና ጉተማ ባለፈው ቪዲዮ አለው። እየገባችሁ ቮት አድርጓቸው። ብሩና ጉተማ ይችላሉ። ብሩና ጉተማ የዳሽን ባንክ ሱፐር አፕን ማስታወቂያ በሚገርም ሁኔታ ሰርተውት ነበር። አይታችሁታል። እና እየገባችሁ ላይክ አድርጉላቸው። በጣም ማለት ከሌሎቹ አንፃር አሁን እነ ዩቲ ምናምን 300,000 ምናምን ደርሰዋል። እነሱ ኦልሞስት ወደ 250,000 ምናምን ነበረ። እና እየገባችሁ ላይክ አድርጉላቸው። ትችላላችሁ። በቃ ብሩና ጉተማ ትችላላችሁ ማለት ነው። ሁላችሁም የዳሽን ባንክን ቻሌንጅ እንደተወዳደርን ታውቃላችሁ። የዳሽን ባንክ ሱፐር አፕ ውስጥ እየገባችሁ ሁላችሁ በዚህ ምስል ላይ እንደምትመለከቱት እየገባችሁ ቮት አድርጉ። በቃ እንዳሏችሁ ምስሉ ላይ እንደምትመለከቱት የገባችሁ ቮት ማድረግ ነው። ከክሳችሁ የሚጎል ነገር የለም። የሚመቻችሁ እነሱንም ብቻ ሳይሆን እነ ዩቲም ከተመቻችሁ ሌሎችም ቮት ማድረግ ነው። ዱላላ ራሱ ምርጥ ስራ ነው። ዱላላን የምንመለከተው ይሄ ዳሽን ባንክ የራሱ አካውንት ላይ የተለቀቀ ነውና እስኪ ዳሽን የለቀቃቸውን ደግሞ እናያቸው። ቀጭ የተመቻችሁ ነው። አሁን ከማሳ እነዚህ ከጥቂቶቹ የተመቻችሁ ነው። የዩቲዩብ ማለት ወንድሜ ምን ነካው እንዴ? አረ ንጉሴ ምን አረኩ ነው? አረ ወይኔ
የብሩና የጉተማ ቀንጨብ አድርገው ነው ያሳዩት። ግን ይመቻል። ይገርማል። እናንተ ውድድሩ ተጣጥፎ የለም እንዴ? ምን አይነት ክሬቲቭ የሆኑ ተወዳዳሪዎች ናቸው ያሉት? እንደዚህ አይነት ውድድር መዘጋጀት ጥቅሙ ከሽልማቱ ጎን ለጎን ለረጅም ጊዜ ታምቆ የቆየ አቅማችሁን በማሳየት ከፍተኛ እውቅናን ማግኘት መቻላችሁ። ዳሽን ባንክ ባዘጋጀው ዳሽን ባንክ ክሬቲቭ ቻሌንጅ በርካታ ተወዳዳሪዎች የሚደንቅ ብቃታቸውን እያሳዩ አንዴ እያስለቀሱ አንዴ እያሳቁ አፋችንን አስይዘውናል። ብዙዎቻችሁ እነዚህ ቪዲዮዎች በሲኒማ ነው መታየት ያለባቸው ብላችኋል። እንግዲያውስ ቮት በማድረግ ዋጋቸውን ክፈሏቸው። ቮት እንዴት ነው የምናደርገው ለምትሉ ዳሽን ባንክ ሱፐር አፕ ውስጥ በመግባት ዳሽን ባንክ ክሬቲቭ ቻሌንጅ የሚል ሚኒ አፕ ታገኛላችሁ። እዛ ውስጥ ገብታችሁ ቮት በማድረግ ፍቅርና አድናቆታችሁን መግለጽ ትችላላችሁ። አሁንም ይቀጥላል። ሌሎች ባለ ታለንቶችም እየመጡ ነው። ዳሽን ባንክ ሱፐር አፕ ኑሮን ያቀላል፣ ደግሞም ይሸልማል። እንዳለችው ነው። ዳሽን ባንክ ሱፐር አፕን ባያችሁት ወይ ማውረድ ትችላላችሁ። ማውረድ ትችላላችሁ ሳይሆን መጠቀም ትችላላችሁ። ቮት ማድረግ ትችላላችሁ። የተመቻችሁን ቮት አድርጉ እና ይሄ ክሬቲቭ አዋርድ ደግሞ አንደኛ ለወጣ 3 ሚሊዮን ብር፣ ሁለተኛ ለወጣ 2 ሚሊዮን ብር፣ ሶስተኛ ለወጣው ደግሞ 1 ሚሊዮን ብር ነው። በአጠቃላይ 6 ሚሊዮን ብር ነው። ለአንደኛው 3 ሚሊዮን ብር፣ ለሁለተኛው 2 ሚሊዮን ብር፣ ለሶስተኛው 1 ሚሊዮን ብር፣ በአጠቃላይ በድምሩ 6 ሚሊዮን ብር ነው። ዳሽን ሱፐር አፕ ላይ የገባችሁ ቮት አድርጉ። የተመቻችሁን ብዙ ቪዲዮዎች ናቸው የተሰሩት። ከነዚህ ውስጥ የተመቻችሁን እነ ያሲኖ ሲያስለቅሱን፣ እነ ዩቲ ሲያስለቅሱን፣ እነ ብሩና ጉተማ ደግሞ ሲያዝናኑን የተመለከትንበት ነው። ወደ ቀጣዩ ቪዲዮ እናልፋለን። ይህንን ቪዲዮ ለትርታ ኤፍኤም ባለ ብዙ አሉላ ምን እያለ ነው? ጄኔሬተር የሌለው ጣቢያ አድርሱለት ይላል። አሉላ በቃ መነጋገሪያ መሆኑ እንደቀጠለ ነው። ሁሌም በቃ አሉላ መነጋገሪያ የሚሆን ነው የሚፈልገውና ባለፈው ታስተውሳላችሁ በሃይማኖትና እንደዚሁም በዩናይትድ ምክንያት ብዙ ውዝግብ የተነሳበት ነበር። አሁን ደግሞ ከቴዲ አፍሮ ጋር ነገሩን አያይዙታል። እስኪ እንስማው። ብዙ ባለድርሻ ለሆኑት አካላት አድርሱላቸው። በእርግጥ እዚህ ቪዲዮ ላይ ከቴዲ አፍሮ ጋር ያያያዘው እዚህ ላይ መስለኝ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አሉላ አፍሮ ላይ ግን ጄኔሬተር ለሌለው ጣቢያ አድርሱለት ይላል። አሁን ደግሞ ጣቢያው ጄኔሬተር የለውም እያለ ነው። አፍሮ አልበም ያገኛችሁትን ካሳ ቢያንስ ለጣቢያው ጄኔሬተር ግዙለት። ከቴዲ አፍሮ ካሳ አግኝቷል። እንደምታውቁት ሰዋሰው መልቲሚዲያ ቴዲ አፍሮን አይ ቲንክ ከሶ ከዛ በኋላ ቴዲ አፍሮ ካሳ ከፍሎት ነበረ። ያንን ካሳ ደግሞ ካገኘ በኋላ ይሄ ሰዋሰው ጄኔሬተር መግዛት ነበረበት። ምክንያቱም ይሄ ሰዋሰው የሚባለው መልቲሚዲያ ወይም ይሄ ሰዋሰው ኮምፕሊትሊ ቀጥታ ከማን ጋር ይገናኛል? ይሄ ከምታውቁት ከትርታ ኤፍኤም ጋር ይገናኛል። ትርታ ኤፍኤም ደግሞ የማነው? ትርታ ኤፍኤም ደግሞ የራይድ ባለቤት የሆነችው አይ ቲንክ ሳምራዊት እንደተናገረው እሱ ዩቲዩብ ላይ አሉላ ፍሬ ብላችሁ ማየት ትችላላችሁ። እዛ ላይ ሳምራዊት ወንድም ነው የሰዋሰው ባለቤት እና የራይድ ባለቤት ናት የትርታ ባለቤት እና ወንድሟ ስለሆነ አብረው ነው የሚዘውሩት እና አብረው በሚዘውሩበት ጊዜ ምንድነው ሰዋሰው ክስ አቅርቦ ነበር ቴዲ አፍሮ ላይ እና ሰዋሰው ካሳ ተከፍሎት ነበር ከቴዲ አፍሮ እና ያ የተከፈለው ክስ ያ የተከፈለው የካሳ ጄኔሬተር መግዛት ይችላል። ትርታ ኤፍኤም ባለቤት እንደመሆኗ መጠን ጄኔሬተር መግዛት ይችላል። ትርታ ኤፍኤም ጄኔሬተር የለውም። መብራት በጠፋ ቁጥር ፕሮግራም ይሰረዛል። ስለዚህ ጄኔሬተር ግዙ ነው ያለው አሉላ ፍሬው። ግልጽ ለማድረግ ለማብራራት ነው የሚል ሐሳብ አለኝ። ወደ ትርታ ኤፍኤም ዳግም አልመለስም። ተጨማሪውን መረጃ ከታች ባለው ሊንክ ገብታችሁ ሙሉን እንድትካተሉ በአክብሮት እንጋብዛለን። ቴዲ አፍሮ የኛ ኩራት። እንደሰማችሁት ነው። ወደ ትርታ ኤፍኤም አልመለስም ብሏል። ቴዲ አፍሮ የኛ ኩራትም ብሏል። ቴዲ አፍሮ ኢትዮጵያን ኩራት ነው ማለት ይቻላል እና እየገባችሁ ይውለት ነው የምላችሁ አሉላ ፍሬው እያላችሁ ዩቲዩብ ላይ ይውለት። እንደዚህም ቲክቶክ ላይ አሉላ ፍሬው ብላችሁ ብትገቡ ታገኙታላችሁ። ሊንኩንም እንሷ አስቀምጦላችኋል። ወደ ቀጣዩ ቪዲዮ እናልፋለን። ህይወቴ ትልቁ ስህተት ደግሞ የሆነው ፋና መሄዴ። ፋና ላምሮት የሚባል የሙዚቃ ውድድር ነው፣ ግን ስቲል የኔን መድረክ በተወሰነ ደረጃ ከቨር እያደረጉ ነው እየተጠቀሙ የነበረውን። በቃ ማለዳ ኮከቦችን የቀጨው የገደለው ፋና መሄዴ ነው። ፋና መሄዴ ማለዳ ኮከቦችን ገሎታል ይላል እና በጣም ያሳዝናል። እና እስኪ እንስማው። አይ ቲንክ ከ2 ዓመት በፊት ገደማ ነው ከኢቢኤስ ከወጣ በኋላ ፋና ልትሰራው እንደነበር አውቃለሁ፣ ከፋና ጋር በመተባበር እሱን ጊዜ ነው አይደል የምትለኝ? እሱ ጊዜ በጣም ትልቁ ስህተት። ምክንያቱም በቀጥታ አወራ የነበረው ከስራ አስኪያጁ ጋር ነበር። እንግዲህ በለውጡ ሂደት ስራ አስኪያጁም ሲወጣ በስራ አስኪያጁም ላይ የነበረ ተጽዕኖ
አብሮ ሾውም ላይ ኖረ። እኔም ብቻ ሳይሆን ሌሎችም ተያያዥ ሾዎች ነበሩ። ተያያዥ ሳይሆን ሌሎች ወዳጆች አብረን ሄድን ብዙ ሾዎች ነበርንና እያንዳንዱ በየተራ ወጣ። የኔ ደግሞ ሳይጀመር ተከች። በነገራችን ላይ አዳራሽ ተከራይተን ሁሉ የመድረክ ገጽ ገንብተን በትልቁ ለመስራት እየተንደፋደፍን ነበርና አጋጣሚ እንግዲህ የመጀመሪያ ልጄን ልደት ለማክበር አሜሪካ ደረሽ ስመለስ ኦሬዲ በመድረኩ ላይ ሌላ ፕሮግራም ተጀምሮበት አየሁት። በጣም ያሳዝናል። ማለት የሱ ፕሮግራም ላይ ሌላ ፕሮግራም ተሰርቶበታል ተጀምሮበታል። ሰው አሜሪካ ደርሼ ስመለስ ሌላ ፕሮግራም ተሰርቶበታል እያለን ያሉና እንደዚህ አንዳንድ ፕሮግራሞች እንደዚህ እየተደረጉ የሚጠፋሉና ፕሊዝ በተቻለ አቅም እንደዚህ አይነት ፕሮግራሞችን ሰፖርት ብናደርግ። ማለዳ ኮከቦች እኮ በጣም ምርጥ ነበር። ብዙ ተዋናዮችን ያፈራ አይ ቲንክ ባልሳሳት የሆነ አንድ ኢቢኤስ ላይ የሚተላለፍ ድራማ ነበር። እዛ ላይ ድራማ ላይ ራሱ የሆነ አንድ ልጅ ስሙ ጠፋኝ እና እሱ ይተውንበት ነበር ይሳተፍበት ነበር የት ማለዳ ኮከቦች ላይ እና ከዛ ደግሞ እዛ ኢቢኤስ ላይ ነበረውም ላይ ይተውን ነበር እና ባልሳሳት አንድ ሴትም አለች ስሟ ጠፋኝ። እሷም በጣም አሁን ታዋቂ ሆናለች። እሷም ማለዳ ኮከቦች ላይ ነበረችና ብዙዎቹ የማለዳ ኮከብ ፈርጦች ጥሩ እየሰሩ ያሉ ናቸውና ብዙ ልጆችን ያፈራ ነው። ባይወርድም አይ ቲንክ ያሲኖም እኮ የሆነ ትወና ላይ ሞክሯል። አይ ቲንክ ማለዳ ኮከቦች ላይ አይደለም ግን እሱ እንደዚህ ከቴሌቪዥን ፕሮግራሞች ነው የፈራውና እንደዚህ የቴሌቪዥን ፕሮግራሞች ትወናዎች ምናምን ወጣቶችን ያፈራሉ፣ ትውልድን ያፈራሉ። እንደገና ደግሞ ይሄ ፖቴንሻል እንደሆነ ያነቃቃሉና እንስማ። በጣም ነው የገረመኝ። ምንድነው የተፈጠረው ስለ ምንም ብለው ያስተባብሏል። ኤኒዌይስ ሌላ ፕሮግራም ማለት ሌላ የአክቲንግ ውድድር አልነበረም። ፋና ላምሮት የሚባል የሙዚቃ ውድድር ነው። ጭራሽ ፋና ላምሮት ነው አይታችኋል። ፋና ላምሮት በሱ ተተክቶ ፋና ላምሮት ገባ ነው እየተባለ ያለውና ፋና ላምሮት በሱ ቦታ ገባ። ከዛ በኋላ እሱን አገለሉት ነው። በርግጥ ፋና ላምሮት በጣም ጥሩ ነው፣ በጣም እየሸቀሉበት ነው። ግን ይሄንንም ሰዓቱን ቢያሸጋሽጉለት ፋና ላምሮት ከሚገባ ሰዓቱን ቢያሸጋሽጉለት አሪፍ ነበር። ፋና ላምሮት አሪፍ ነው፣ እንወደዋለን። መምጣቱ በጣም ጥሩ ነው። ቅዳሜ የምንዝናናበት ፕሮግራም ነው። ነገር ግን የዚህንም ፕሮግራም ባትነኩበት ወይ ሰዓቱን ብቻ ብትነኩበት አሪፍ ነበር። ግን ስቲል የኔን መድረክ በተወሰነ ደረጃ ከቨር እያደረጉ ነው እየተጠቀሙ የነበረውና ፕሮፌሽናል አልነበረም መንገዱ። በዛ አንድ ሁለት እንባባል ነበር። ግን ስቲል አልቆረጥንም ሁላችንም። ወይ አይሰራም አይሉንም ወይ ይሰራል ብለው አይቀጥሉም። ደብዳቤ ጻፍ ይሉኛል፣ ደብዳቤ ጽፋለሁ። ይቀጥላል፣ ይሄዳል፣ ይመጣል። መጨረሻ ላይ የትም መድረስ አልቻለም። አሁን ደግሞ ባለቀ ሰዓት አሁን እንደገና ስመጣ ታስታውሳለህ አንተም እንደ ወዳጅ ስለምታውቀው ከመጣው በኋላ ደግሞ ሾውን ለመጀመር በቃ ከዚህ በፊት የነበረን ዲል እንተውና አሁን እንዴት እናስቀጥለው በሚል እንደ አዲስ ውይይት አደረግን። በዚህ መልኩ ይቀጥላል ተባለ። ለመቀጠል እኛ ገብተን ቢሮአችን ማስታወቂያዎች ምናምን እየሰራን ባለንበት ሰዓት ሌላ የአክቲንግ ውድድር እዛው ቴሌቪዥን ላይ በእኛ ባወራነው ልክ ለመስራት ንግግር ላይ እንደገና ደግሞ ሌላ የአክቲንግ ምንድነው ፕሮግራም ገባበት እና በጣም ያሳዝናል። እንደገና ሌላ የአክቲንግ ፕሮግራም እንደገና ተነጋግረው ስንት ደግሞ ለመስራት አስበው ድጋሚ እንሰራለን ብለው ያቀዱ ሰዎችን ድጋሚ ደግሞ ሌላ የአክቲንግ ፕሮግራም ከተውባቸው ፋና ላምሮት ተከቶባቸው ሌላ የአክቲንግ ፕሮግራም ተከቶባቸው የነሱ የአክቲንግ ፕሮግራም ተበላሽቶ ቀረ ማለት ነው እና በጣም ያሳዝናል። ፍፄ ያይዞ እንግዲህ ያጋጥማል ያለ ነገር ነው። በርታ ማለት ነው። ሀይ ሙከራ ኦኬ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣልኝ መስሎኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይሄን ሪኮርዲንግ እንደመለማመጃ ይሄን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል። በጣም ያሳዝናል። ብቸኝነት እየተሰማኝ ነው። አርቲስት ነው፣ ብዙ ዘፈኖች ዘፍኗል። እንዴ ቲክቶክ ላይ በጣም በሱ ዘፈን ሊፕሲንግ ሰርተው ብዙ ነገር ሰርተው ቫይራል ይወጣሉ። በጣም በቃ የሚገርም ዘፋኝ ነበረ። እንደምታስታውሱት ደግሞ ይሄኛው እነ ሰኒ እነ ገኒ እያለ የዘፈነው አንድ ስለ መድኃኒዓለም ነበር። እሱም በጣም ቫይራል ወጥቶለታል። ተጫዋች ዛሬ ዳንስሽ ይታይ ነፍ ዘፈኖች አሉትና በዚህ ያክል ፌመስ የነበረ በጣም እንትን የነበረ ሰው አሁን ደብሮኛል። ላይቭ ላይ ገባለሁ ላይቭ ላይ እናወራለን እያለ ነው።
እስኪ እንስማው። ያስባሉ ከብቸኝነት ይገላግላል መደበሪያ ይሆነኛል በሚል ሌላ ምንም ማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይ መግባት ነው የሚባለው ነገር መደበሪያ ይሆነኛል ምናምን እያለ ነው እና መደበሪያ ይሆነኛል እያለ ነው። እኛን መደበሪያ ሊያደርገን ነው። ህዝቦች ምንድን የሚባለው እኛን በቃ ህዝቦች መደበሪያ ሊያደርገን ነው። መደበሪያ ነው ብሏል። ጥቅምም ምን እንዳለው አላውቅም ብሏል። እና አንዳንድ ታዋቂ ሰዎች ምናምን እንደዚህ ላይቭ የምትገቡ ምናምን ካላችሁ ፕሊስ እርዱት። በቃ ጥቅሙን እንዲያገኝ አድርጉት። በዛ ላይ ሰዎች በቃ እየገባችሁ እሱ ላይቭ በገባ ቁጥር አበረታቱት፣ ሰፖርት አድርጉት እና ብላል ይመች ነው የምንለው። የዛሬው ቪዲዮአችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ ቆረጥ እያደረጋችሁ ላኩላቸው። መዝናናት ላይ የሚፈልጉ እንደዚሁም በቀጣይ በተለያዩ ቪዲዮዎች እንገናኛለን። እንደዚህ አይነት ቪዲዮዎችን እንደዛ ፈታ የሚያደርጉ እንደ ሰኒ አይነት አዝናኝ ቪዲዮዎችን በቲክቶክ ከስር በማስቀምጥላችሁ አካውንት ፈኒታይም 1240 በሚለው አካውንት እየገባችሁ ሜንሽን አድርጉኝ። የተለያዩ ቪዲዮዎችን እናያለን። ያው ራሴ ቪዲዮዎችን እየፈላለኩ ከቲክቶክ እያመጣው ስለሆነ ያው ሜንሽን ብታደርጉኝ ይቀላል ቶሎ ለመስራት ቪዲዮም ለመቀረጽ ምን ለማለት እና በቀጣይ ቪዲዮ እስከምንገናኝ በጣም ወዳችኋለሁ። እስከዚህ አብራችሁኝ ካላችሁ በቀጣይ እስክንገናኝ ሰላም ዋሉልኝ። ሰላማችሁ ብዝት ይበልልኝ። ላይክ በጣም ላይክ ያንሳል። ኮሜንት እያደረጋችሁ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ሼር እያደረጋችሁ ሰብስክራይብ አድርጉ። ደግሞ ሰብስክራይብ አልተደረገም ገና ከአንድ ዓመት ሆኖታል ይሄ ዩቲዩብ ቻናል። ሰብስክራይብ እያደረጋችሁ በቀጣይ ደግሞ ዜናዎችን የተለያዩ ነገሮችን እንሰራለን። ፒስ አውት እንገናኛለን። ወዳችኋለሁ። በጣም ወዳችኋለሁ። 300 ምናምን ፎሎ ሰብስክራይበሮቼ በጣም ወዳችሁ። በቀጣይ እስክንገናኝ ቸር ሰንብቱ። አብራችሁኝ ስለቆያችሁ ልዩ ጊዜ ስላሳለፍን ከመሰናበታችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼር አድርጉ ለወዳጅ